አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ደጋና ተመልሰናል። ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونصله جهنم وساءت مصيرا. أعاذنا الله من جهنم. እና አላህ Subhanahu Wa Ta'ala ከዚህ ቀጥሎ በተለያዩ እንግዲህ ወንጀል ነክ ነገሮች የሚሰማሩና እንዲሁም ደግሞ እስላምን በተወላገደ መልኩ ሊያሳዩ ሊስሉ የሚሞክሩ ሰዎች ምን እንደሚጠብቃቸው ያስጠነቅቃል። ወመን يشاقق الرسول የአላህን መልእክተኛ የሚጻረር የሆነ ሰው ይላል። እንደነዛ እንደ ጧዕማና እንደ ቤተሰቦቹ ማለት ነው። ሙናፊቁ ሰውዬ ወንጀል ሰርቶ ወንጀሉን በሌላ በንጹህ ሰው ላይ ለአላኮ ህብረተሰቡን ሊያፋጅ ሞክሮ ነበር ማለት ነው፣ አላህ ባያጋልጠው ኑሮ። ስለዚህ እንደዚህ የሚያደርግ ሰው አንዳንድ ሰው እንደዚህ ነው። ራሱ ወንጀል መስራቱ ብቻ ሳይበቃው የራሱን ወንጀል በንጹሃን ላይ ይለጥፍና ማንንም አላየኝ ብሎ እነዛ ንጹሃን ደግሞ ከራሳቸው ላይ ለመከላከል በሚያረጉት እንቅስቃሴ ከህብረተሰቡ መካከል ትርምስ ይፈጠራል ማለት ነው። እንደዚህ የሚያደርጉ ሰዎች ይላል መጀመሪያ የአላህን እንግዲህ መልእክተኛ ክብር አለመጠበቅ ነው። እሳቸው ባሉበት ቦታና ጊዜ እንደ አይነት ደባና ሴራ መስራት ማለት በእስላም ላይ መጫወት ነውና ይህንን የሚያደርግ ሰው من بعد ما تبين له الهدى መመሪያው ግልጽ ከሆነለት በኋላ ማለት ሐቅና ባጢሉ ኸይርና ሸሩ ከተገለጠና ከተብራራ በኋላ እንደገና በግል ጥቅምና ስም ተነስቶ በረሱልን የሚጻረርና በሙስሊሞች ላይ ትርምስ ሊፈጥር የሚሞክር ካለ ወይተቢዕ غير سبيل المؤمنين እና ባካሃዱ ከአማኞቹ መንገድ ወይም ከአማኞቹ መስመር ባሻገር ለመከተል የሚሞክር ካለ ይላል። የአማኞች መንገድ ምንድነው? እትባኡ ኪታቢላህ ወሱነቱ ረሱልላህ ነው። የአላህን ኪታብ ማክበርና ሐላልና ሐራምን ለይቶ መራመድ እንዲሁም ደግሞ የነብዩን አለይሂ ሰላቱ ወሰለም መመሪያና መበረሪያ ተቀብሎ በዛ መሄድ ነበረ። ይሄ ሰው ግን ሙስሊም ስሙ ሙስሊም ተብሎ ሲያበቃ አካሃዱ በተግባር ሲታይ ከአላህና ከመለክተኛው ፍቃድ ባሻገር ነው የሚሄደው ማለት ነው። በተጻራሪው እንደዚህ የሚያደርግ ካለ ኖልህ ማተወላ ስሙ ሙስሊምን ቢባል ደባውንና ቃለንና ይላል ያንን እሱ የገባበትን መስመር እንዲቀጥልበት እናደርጋለን ይላል። ወኑስሊህ ጀሃነም ከዛ በመረጠው መንገድ ተንደርድሮ ጀሃነም ውስጥ እንዲጋፈጥ እናደርገዋለን ይላል። ሰው እንግዲህ ሐቅና ባጢሉን ያለየ ሰው ባለማወቅ እርግጥ ይሳሳታል። ግን ሐቁ የት እንዳለ እያወቀ ሰው ካላወቀ ብሎ ዝም ብሎ ድፍና አድርጎ ህዝቦችን ሊያተራምስ የሚሞክር ካለ ከሙስሊሞቹ አካር ሌላ በአጠቃላይ የሙብተዲዖችና የሙናፊቆች ስራ ይሄ ነው ሁሉ ጊዜ ማለት ነው። ለግላቸው ጥቅምና ለግላቸው ስም ሲሉ እነሱ ተንኮል ይሰራሉ። በዛ በተንኮል ንጹሃኖች ሰለባ ይሆናሉ። በዚህ መልክ የሙስሊሞችን አንድነት እያናጉና ችግር እየፈጠሩ ይሄዳሉ ማለት ነው። እንደዚህ የሚያደርጉ ሰዎች ካሉ ይላል ኑወልህ ማተወላ ይህ አይነቱን ግፈኛና በደለኛ ሰው ያ የገባበት መስመር እንዲቀጥልበት አደርገዋለሁ። ጥፋትን መርጧልና ማለት ነው። በጥፋት መንገዱ እስተመጨረሻው እንዲቀጥል እገፋፋዋለሁ፣ አበረታታዋለሁ ማለት ነው። ለምን ለጀሃነም የተመደበ ስለሆነ የግድ በዛ መንገድ መሄዱ አይቀርም ማለት ነው። እንግዲህ አላህ ሐቁን ግልጽ አድርጎለታል። እንዲህ አይነት ተንኮል ኒፋቅ ቢድዓ ምናምን የሚባል ነገሮች አይጎዱሃል ያጠፉሃል ብሎ ነግሮታል፣ ገልጾለታል። ይሁን ብሻው ግድ የለም ካለ ግን እንግዳውስ ጥሩ በመረቅበት መንገድ ቀጥልበት ብሎ ይተወዋል። ለዚህ ነው ብዙ ጊዜ ግፈኞችና በደለኞች ህዝብን እየጨፈጨፉ እየዘረፉ እየገረፉ ያላየ ያልሰማ መስሎ ዝም ይላቸዋል ለተወሰነ ጊዜ ማለት ነው። ከዛ እየቀጠሉ ተውባ ሊያረጉ ተስፋ የማይደረግበት ደረጃ ላይ ይደርሳሉ፣ እንዳውሬ ይሆናሉ ማለት ነው። ከዛ በኋላ መጨረሻ ፍጻሜው ይሆናል ወኑስሊህ ጀሃነም በዛ በጥፋት መንገድ ተንደርድሮ ይሄድና ጀሃነም ውስጥ ይዘፈቃል ማለት ነው። ወሳት መሲራ ጀሃነምም ለእንዲህ አይነቶቹ አጥፊዎችና አክፊዎች መመለሻነቷ ምንኛ የከፋች ቦታ ናት። ቢያውቋት ነው እንዲህ ባልተዳፈሯት ይላል አላህ Subhanahu Wa Ta'ala።
ስለዚህ ጀሚዑል ሙብተዲዒን ወልፉሳቅ ወልሙናፊቂን ይህንን አያት ተገንዝበው በህይወት በጤንነት እያሉ ቶሎ ካልተመለሱ በስተቀር في كل زمان ومكان የሚጠብቃቸው ውጤት ይህ መሆኑን በግልጥ ያስቀምጣል አላህ Subhanahu Wa Ta'ala። ሰዎች ያላወቁ ሰዎች ይሳሳታሉ። ያላወቁ ሰዎች ቢሳሳቱ አያስገርምም። ሰው እስካላወቀ ድረስ ኸይሩ ሸር ኸይር ይመስለዋል። ግን ያወቀ من بعد ما تبين له الهدى ቃሪ የሆነ ሰው በተለይ ቁርአንን የቀራ ሰው አረበኛ ቋንቋ የሚገባው ሰው ሸህ እንኳን ባያስረዳው ባይተነተንለት በመሰረተ ሐሳቡ ይገባዋል ሲሰማ ማለት ነው። አልሐላሉ በይን ወልሐራሙ በይን እንዳሉት ረሱል አለይሂ ሰላም። ስለዚህ ራሱን ማቸነፍ አቅቶ ዝም ብሎ ሐራሙን እያወቀ እንደ ሐላል ይሰራል፣ ሐላሉን እያወቀ እንደ ሐራም ይከለክላል። ይህ አይነት እንግዲህ አካሄድ ተቃራኒ ነው ማለት ነው፣ አክስ ነው የሚሄደው። ስለዚህ በዚህ መልክ ይሄዳለሁኝ ካለ ምንድነው የሚያደርገው? ይሄን ሰው አላህ ፈጥሮታል፣ በዚህ በዱንያ ላይ የተወሰነ እድሜ ሰጥቶታል። በዛ እድሜውን እስከሚጨርስ ድረስ አውሬ ቢሆንም ሊያጠፋው አይፈልግም ማለት ነው። ነግሬሃለሁ፣ የመንገድ ያዋጣህም ያጠፋሃል ብዬ አስጠንቅቄዋለሁ፣ ግደለም ቢሻው ይሄው ይሻለኛል የሚል ከሆነ ንወልህ ማተወላ በመረጥከው መንገድ እንደሃለን አለ አላህ Subhanahu Wa Ta'ala። ስለዚህ አላህ በጠላው መንገድ አንተ ለጊዜው እንኳን ተሳካልኝ ብለህ እንደፈለክ ያጠራመስክ ብትሄድ ዝም ሲልህ አላህ የተወህ ወይም የረሳህ አይምሰልህ። ያ ስለተጣላህ ነው። ሰው እንኳን አጥብቆ ሲጣላ አንዳንድ ሰው አይጮህም አይከራከርም ማለት ነው። እና እምቢ አልክ አይደለም አንተ ሰውዬ ይላል አንድ ቃል በቃ ጥሩ ይልሃል፣ ነው ጥሩ ይዛል ቀጥል። ይሄ መጨረሻ ቁጣ ሲሆን ነው ማለት ነው። ለመምከር ለመመለስ ሲፈልግን ብዙ ሙናቀሻ ያደርጋል። ግን ተስፋ በሚቆርጥበት ጊዜ ይሄን ነገር በቃ ዛሬም አልተውክም ማለት ነው ይላል። ለምሳሌ ልጁ አመፀኛ ጎረምሳ ሲሆን ማለት ነው ይሄን ነገር ተዋላልኩም በቃ ቀጥልበታ እንግዲህ ይላል። ይሄ መጨረሻ ዛቻ ነው። አላህም እንደዛ ነው ወልሂ ማተወላ የሚለው ማለት ነው። የመረጠውን መንገድ ይሄ አዋጣኛል ብሎ አይደለም እኔ የሚበጅህን ነገርኩህ መከርኩህ አስረዳሁህ እምቢ ይሄ መንገድ ነው የሚያዋጣ ይታልክ ቀጥልበት። እና ይሁን ያቆልቁለት መንገድ ነው። ያቆልቁለት መንገድ እንግዲህ አንድ ጊዜ ሰው በኃይል ተንደርድሮ ተላይ ተመጣ መሃል ላይ ልቁም ቢል አይችልም ማለት ነው። እና አላህ ለጥፋት የዳረገው ሰው ስለሆነ በቀጥታ ተንደርድሮ እዛ ጉድጓድ ውስጥ መግባቱ የማይቀር ነገር ነውና ጀሃነም ናት የምትጠብቃቸው በዛ በመረጡት መንገድ ይንደርደሩ እስከፈለጉ ድረስ ይላል ማለት ነው። ያቺ የሚገቡባትና የሚጠብቋት ደግሞ ጀሃነም ቀላል ቅጣት ቦታ እንዳትመስላቸው ወሰዓት መሲራ መመለሻነቷ እጅግ የከፋችና ህጅረን መህጁራ አይድረስ ለጥላት የማይስጠው የምታሰኝ ቦታ ናት። ያችን ቦታ እያወቁ ትሻለናለች ካሉ ከጀነት ነዒም ተመረጧት ጥሩ ነው አይቀጥሉበት አለ አላህ Subhanahu Wa Ta'ala። ከዛ ቀጥሎ ከጥፋት ሁሉ የበለጠው ጥፋት የአቂዳ ነክ ጉዳይ ስለሆነ እሱን በተለይ ኢነላህ ላ የግፊሩ አን ዩሽረከ ቢሂ ይላል። አላህ ምን ጊዜም በቸም በሱ ማጋራት የሚባልን ወንጀል አይምረውም ይላል። ወየግፊሩ ማ ዱነ ዛሊከ ተዛ ተሽርክ ሌላ ያለን ወንጀል ግን ተሽርክ መለስ የሆነን ወንጀል ሊምረው ይችላል ሊመን የሻ ለፈለገው ሰው ይላል ማለት ነው። እንግዲህ ወንጀሎች ይበላለጣሉ። ሁሉ ወንጀል እኩል አይደለም። ሰጋኢር የሚባል አለ፣ ከባኢር የሚባል አለ፣ አክበረል ከባኢር የሚባልም አለ ማለት ነው። ሶስት እርከን ነው። እና ሰጋኢር ማለት ጥቅቅን ተራ ነገሮች በቃል የምትናገራቸው መጥፎ ቃላቶች ወይም ደግሞ በጥቅሻ በክንፋር ንክሻ እንደምታረጋቸው መጥፎ እንቅስቃሴዎች ሰጋኢር የሚለው ውስጥ ይገባሉ ማለት ነው። ከባኢር የሚለው ደግሞ ሌሎችን የሐቅ የሚጋፋ ወይም የአላህን ዋጅባት የሚያጓድል ወይም መሐረማትን የሚዳፈር ከሆነ ከባኢር አለ ውስጥ ይገባል ማለት ነው። ከዛ አልፎ አቂዳን የሚያፋልስ ከሆነ ደግሞ ሽርክ ነገር የሚያመጣ ከሆነ ወይም ኩፍር የሚያደርስ ከሆነ ያ ደግሞ አክበረል ከባኢር ወደሚለው ወደ ሶስተኛውና መጨረሻው እርከን ይወጣል ማለት ነው። ስለዚህ ከዛ አንደኛውና ዋነኛው ሽርክ ነው ማለት ነው። እና በዛ ደረጃ ያሉት ሁለት ናቸው፣ ሽርክና ኩፍር። አላህ እንደማይምራቸው ደጋግሞ ያረጋገጠባቸው ማለት ነው። እና ኩፍር ያው የታወቀ ስለሆነ ሌላው እዚሁ ሱራ ላይ ይጠቅሰዋል ኩፍር የማይማር መሆኑን። ሽርክን ግን በዚህ ሱራ ላይ ብቻ ሁለት ጊዜ አስምሮበታል ማለት ነው በዚሁ ቃል።
ኢነላህ ላ የግፊሩ አን ዩሽረከ ቢህ አላህ በሱ የማጋራትን ወንጀል ጭራሽ አይምርም አልፏል። ይሄ አያት እዚህ ሱራ ላይ ራሱ ታስታውሳላችሁ። እዚህ ሱራ ላይ ስንት ቁጥር ላይ እስቲ ጎበዝ ሰው ካለ ያለፈው ስንት አያት ላይ ነው አሁን ያለነው? ኢነላህ ላ የግፊሩ አን ዩሽረከ ቢህ 117 ላይ ነው አይደል? የመጀመሪያው ይሄ ቃል ራሱ ኢነላህ ላ የግፊሩ አን ዩሽረከ ቢህ ወየግፊሩ ማ ዱነ ዛሊከ ሊመን የሻ የሚለው ራሱ አልፏል። መደምደሚያው ግን ይለያያል የዛኛውና የዚህኛው አያት ማለት ነው። አሁን እዚህ ላይ ያለው ወመን ዩሽሪክ ቢላህ በአላህ ያጋራ ሰው ፈቀድ ضل ضلالا بعيدا እና በጣም ከሐቅ አይርቆ መራቅን ርቋል። በሽርክ ወንጀል ላይ የተጠለፈ ሰው የመመለሻ እድሉ ራሱ የጠበበና የጨለመ ነው በማለት ያስጠነቅቃል ማለት ነው። እና እስካሁን ያገኘ የለም መልስ 48 ላይ ለምንድን ነው እሺ ይሄንን አያት አንድ ሱራ ላይ እንደዚህ ደግሞ ያሰመረበት? የመጀመሪያው ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ ወመን ዩሽሪክ ቢላህ ታለ በኋላ ፈቀድ ኢፍተራ ኢስመን ዐዚማ ብሎ ነው የደመደመው። ይሄኛው ደግሞ ፈቀድ ضل ضلالا بعيدا እና በጣም ተሐቅ የራቀ ሆነ መራቅን ርቋል። የመዳኛ መንገዱ በጣም ጠፍቶበታል ማለት ነው። ስለዚህ አላህ Subhanahu Wa Ta'ala የሽርክን አደገኝነት ሲያጎላ ነው ማለት ነው። ሽርክ የሚባለው ወንጀል እንደሌላ ወንጀል እንደቀላል መታየት የለበትም። በመሆኑም አላህ Subhanahu Wa Ta'ala ወንጀሎች የፈለገውን ያህል ቢበዙና ቢከብዱም እምራለህ የሚለውን ደጋግሞ ተናግሯል። ግን ሽርክን እስቲስና አደረገው። ያውም በአንድ ሱራ ውስጥ 2 ጊዜ እንደገና አጠነከረው ማለት ነው። እና ሽርክ ከማይማሩት ወንጀል ነው። ግን እሱም አይማርም የሚባለው በህይወት በጤንነት እያለ ተውባ ያላደረገ ከሆነ ነው። ተውባ ካደረገ ሙሽሪክም ቢሆን በህይወቱ እያለ እንደገና ወደ ተውሂድ ወደ ኢኽላስ ከመጣ ይቀበለዋል። ግን በዛው አቋም ላይ እያለ ከሞተ መቅጡዕ ቢህ ነው። ይሄ ሰውዬ እንደማይማር እርግጠኛ ልትሆን ትችላለህ ማለት ነው። በሽርክ ላይ መሞቱን ካወቀ አንድ ሰው ገሌ ጀሃነም ነው ብለህ አፍቅን ሞልተ መናገር ትችላለህ ማለት ነው። ለምን አላህ ወስኗልና። በሽርክ ላይ መሞቱን ታረጋገጥክ በዛ የሞተ ሰው እንደማይማር አላህ Subhanahu Wa Ta'ala ስላረጋገጠው መዳኛ የለውም የጀሃነም ሰለባ ነው ማለት ይቻላል ማለት ነው። ሌሎች ወንጀሎች ግን አላህ Subhanahu Wa Ta'ala ሊምራቸውም ሊቀጣባቸውም ይችላል። ኢህቲማል 2 አማራጮች አሉ ማለት ነው። ሌላ ወንጀሎች የፈለገው ወንጀል ቢሆን አላህ Subhanahu Wa Ta'ala ከፈለገ ይምረዋል። ገና መጀመሪያውኑ ሳይቀጣው ይቅር ብሎ ሊያሳልፈው ይችላል። የራሱ መብት ነው ማለት ነው። ወይም ደግሞ ሊቀጣም ይችላል። እንደ አይነት ወንጀል አለብህ በዛ መሰረት 100 ዓመት ተፈርዶብሃል ጀሃነም ውስጥ ካለ በኋላ ግን 50 ዓመቱን ይቅር ብያለሁ ብሎ ሊቀንስለት ይችላል። ወይ 100 ዓመቱን በሙሉ መወጣት አለበትም ሊል ይችላል። ግን ኺያሩ በሁለቱ ላይ ነው ማለት ነው። ወይግፊሩ ማ ዱነ ዛሊከ ማለት ኢማ بعضه او كله ቢፈልግ ሙሉውን ይምርሃል ማለት ነው። ምን ይጎልበታል እሱ? ጀሃነም አትጎድልስ አንተ ስለዳን ወይ ጀነት አትጠብ። ስለዚህ ተሽርክ በታች ያለውን ወንጀል በሙሉ ተፈለገ ሊምረው ይችላል። አንድ ሰበብ ይፈጥርልህና በዛ ምክንያት ነፃ ያወጣሃል ማለት ነው። መቶ የገደለውን ሰውዬ እንደማረው ማለት ነው። ሽርክ ላይ ከመጣ ግን በዛ ላይ መሞትህ ተተረጋገጠ አልቋል ማለት ነው። ይሄ ሰውዬ በምንም አይነት ይድናል ተብሎ አይታሰብም። እሱ ይድናል የሚል ሰው ራሱም አይድንም። ሙሽሪክ የሆነ ሰው ይድናል ብለው የፈትዋ የሰጡ ሰዎች አሉ። ባለፈው አመት እሱማ የጀነት ነው ያሉ አሉ ሰውየውን ማለት ነው። እነዛ አብሮ ይዟቸው ነው የሚሄደው በዛ አቋም ይያሉ ከሞቱ ማለት ነው። እና ካፊርን እስትግፋር ካደረከ አላሁ መግፊር ለፉላን ታልክ በሽርክ መሞቱን እያወቅ በኩፍር መሞቱን እያወቅ አንተ ራስህ ትወነጀላለህ። በሱ ተጣልፈ ነው የምትሄደው ማለት ነው። ስለዚህ ይህን ማወቅና መጠንቀቅ ያስፈልጋል። ኢነላህ ላ የግፊሩ አን ዩሽረከ ቢህ ይህ በኢን ነው የጀመረው። ደግሞ ኢነ ማለት የማረጋገጫ ቃል ናት። ዝም ብሎ ወላሁ ላ የግፊሩ አን ዩሽረከ ቢህ ቢሆን ቀላል አነጋገር ነበር።
በኢነ የሚጀመር ነገር ደግሞ የማያወላውል መሆኑን ያመለክታል ወላሂ እንደማለት ነውና አላህ በሱ የማጋራትን ወንጀል ጭራሽ አይምርም ከዛ ሌላ ያሉ ወንጀሎችስ ያህተሚል አን ይግፊረ ለክ ወአላ ይግፊረ ለክ ሌላውም አያስቀጣም ማለት አይደለም ልትማርም ልትቀጣም ተስፋ ይኖራል ሁለት አማራጭ አለ ሌላ ወንጀል ላይ ማለት ነው ሽርክ ላይ ግን አልቋል ተወስኗል ማለት ነው ታናት ማዱነ ذلك ማለት ማዓዳ ذلك ከሽርክ ሌላ ያንን ወንጀል እንዲሁም ተኩፍር ሌላ ኩፍርም ሌላው አያት እንደዚሁ አረጋግጦበታልና ማለት ነው فلن يغفر الله لهم ይላል ስለ ኩፍር ومن يشرك بالله ስለዚህ እንግዲህ በአላህ የሚያጋራ ሰው በአላህ የአላህ መብት የሆነ ነገር ለሌላ የሚያውል فقد ضل ضلالا بعيدا ይህ ሰው ከመዳኛው መንገድ እጅግ ርቆ ሄዷል የመዳኛው መንገድ ጠፍቶበታልና አለቀለት ነው በማለት ያረጋግጣል ማለት ነው ስለዚህ የሽርክን ነገር ደጋግመን ልናስብበትና ልንጠነቀቅበት የሚገባ መሆኑን ነው የሚያሳየን እንየድዑነ ሚን ዱኒህ እነዚህ ሙሽሪኮች ደግሞ የሚገርመው ከአላህ ሌላ እኮ የሚያመልኳቸውን ነገሮች አይገዟቸውም ኢላ ኢናሰን በንስት ስም የጠሯቸው ቢሆን እንጂ ይላል የሚገርም ሙሽሪክ የተባሉ ሰዎች ብዙ ጊዜ ጣዖቶቻቸው በንስት በሴት ስም ነው የሚጠሯቸው ማለት ነው እንግዲህ غير المعقول ከመሆኑ የተነሳ ተወንድና ተሴት ማን ይሻላል ቢባል አንዲ ሰው ወንድ ነው የሚመርጠው ብዙ ጊዜ እነዚህ ግን ጣዖት ብለው ጌታ ብለው የሚያመልኳቸውን ነገሮች በወንድ ስም ከመጥራት ይልቁንስ በሴት ስም መጥራት ይቀናቸዋል በማለት ያሳጣቸዋል ማለት ነው ለምሳሌ ላት መናት ዑዛ ይልሃል ነጥተልቆቹ በጣም ታዋቂ የነበሩት ጣዖቶች የሴት ስም ነው ያላቸው ሴቶች ናቸው ማለት ነው እንደ መሆኑስ ካልቀረበ በወንድ እንኳን ቢያደርጉት ነው ነገሩ ይሄው እንግዲህ ገልጣንነታቸው ራሱ ታዕቅል የራቁ መሆናቸውን ያሳያል ራሱ ጌታ ተብሎ ሲያበቃ አምላክ ተብሎ ሴት መሆን አለበት ቢያንስ በወንድ ስም እንኳን ለምን አላደረጉም እሱም ህገወጥ ነው ወንድ ስለሆነ ይፈቀዳል ለማለት አይደለም ግን ማን ይሻላል ነው እና እነዚህ ሙሽሪኮች በተለይ ሙሽሪኩል አረብ ጣዖቶቻቸው ብዙ ጊዜ በሴት ስም ነው የሚሰይሟቸው ወኢን የድዑነ ኢላ ሸይጣን መሪዳ ከዛ ደግሞ ከፍ ብለው ከሄዱ የለየለትን ሞገደኛ ሰይጣን ነው የሚያመልኩት ማለት ነው አምላኮቻቸው በሴት ስም የተሰየሙ ጽላቶች ናቸው ከነዛ ጀርባ ደግሞ ዋናው ማን ነው ከተባለ አስተባባሪው ኢብሊስ ነው ማለት ነው ሸይጣን መሪር ነው እነዚህን ነገር ብታመልኳቸው ይጠቅሟቸዋል ይረዷቸዋል ሸፋዓ ይውልላቸዋል ብሎ የሚሾፍራቸው ስለዚህ ወይም በሴት ስም የተጠራ ገበታ ወይም ደግሞ ዋናውን ሰይጣን ነው ተሁለት አንዱ እንጂ አይተዘለው አልሄዱም ማለቱ ነው ታዲያ አቂል የሆነ ሰው እነዚህን ነገሮች ማምለክ ይገባዋልን እና ከአላህ ሌላ ያለ ለመሆኑ አምላክ ሊሆን የሚገባው ማንም የለም ገሞ አለም ካሉ እንደው ታቅል ጨርሰው ላለመራቅ በወንድ ስም እንኳን የሆነ ቢያደርጉ በተሻለ ነበረ ማለት ነው ከዛ ይባስ ብለው ደግሞ ሸይጣንን ነው የሚያመልኩት ሸይጣን እንግዲህ አንድ አቂል የሆነ ሰው ሸይጣን ጌታ ነው ማለት የለበትም ሌላውን ነገር መስሎት ለምሳሌ ፀሐይ ዓለምን ስለምታበራ ደማቅ ስለሆነች ፀሐይን የሚያመልኩ አሉ ባዕዶ ሹብሃ አላቸው ማለት ነው ምክንያቱም በአለም ላይ እንደሷ ደምቃና ሙቃ የምትኖር ነገር ትርጉም ሊሰጣት ይገባል ማለት ነው ተሌላው ይሻላል ጨረቃንም የሚያመልኩ አሉ ከዋክብቶችንም ደማቅ የሆኑትን ከዋክብቶች የሚያመልኩ አሉ ለዛም የተለያዩ ነገሮችን ያመልካሉ እነዚህ ነገሮች ህጋዊ አይደሉም አይፈቀድም ከአላህ ሌላ ያለ ነገር ግን ስታነጻጽረው ከዚህና ከዚህ ማን ይሻላል ይሄንን ጣውላ ከሚያመልከውና ፀሐይ ከሚያመልከው ማን ይሻላል ከተባለ ፀሐይ ይሻላል ግን እነዚህ የባሰባቸው ሂደው ማን ነው ኢብሊስን አመለኩ ማለት ነው ሸይጣን የነገራቸውና የመከራቸውን የሚቀበሉ ከሆኑ ሙሽሪክ የተባለ በሙሉ ካፊር የተባለ ዋና መስደሩ መመለሻው ኢብሊስ ነው ሸይጣን ነው የሚያስተባብራቸው ስለዚህ የተለያዩ ነገሮች ያው ማቴሪያሎች ለምሳሌ እፊታቸው የሚታዩአቸውን ነገሮች ሰየሙ እንጂ ከጀርባው ያንን ነገር እንዲያመልክና እንዲያከብር ያደረገው ሰይጣን ነው ሰይጣንን ነው የሚያመልከው ሰይጣንን ደግሞ አታመልካለህ ወይ ብለው ቢጠይቁት አንድ ሰው ይቀፈዋል ይደነግጣል እንዴት ነው የሚለው ካፊሩ እንኳን ቢሆን ማለት ነው አይ በተጨባጭ ግን እሱ ነው የሚያመልከው ለምን እሱ አምልክ ያለውን ህገወጥ ነገር ካመለከ የሰይጣንን ትእዛዝ በማክበር ነው ለዛ ነገር የተጋለጠው ማለት ነው لعنه الله
ይሄንን ሸይጣን ደግሞ አላህ ከራህመቱ ያባረረውና የረገመው መሆኑ እየታወቀ ቢሻው ግዴለም ሰይጣን ይሻለኛል ከራህማን ብሎ ነው የሚከተሉት ማለት ነው። وقال لا اتخذن من عبادك نصيبا مفروضا እና ይህ ኢብሊስ ደግሞ አይን ያወጣ ባለጌ ከመሆኑ የተነሳ አላህን ፊት ለፊት ምንም ሳይፈራና ሳያፍር ከባሮች መካከል የተወሰነ ድርሻ እወስድብሃለሁ ወደድክም ጠላህም ብሎ በጌታ ላይ የደነፋ ባለጌን ነው የሚያመልኩት ይላል ማለት ነው። እንግዲህ ሸይጣን መጀመሪያ ለአደም የጅንሳ ሲለው እምቢ ብሎ አምጾ አስጁዱ ለመን خلقተ ጢና በማለት ከጌታ ጋር ተጋጨ። ከዛ በኋላ اخرج انك من الصاغرين አለው ተረግመሃልና በቃ ተሰማይ ዓለም ውረድ ወደ ምድር ብሎ አሰናበተው። ያን ጊዜ እንግዲህ በጥፋቱ ደንግጦ እስትግፋር ተውባ ማድረግ ሲጠበቅበት እንደገና ረቢ አንዚርኒ ኢላ የውም ይባዓቱን አለ። እስተቂያማ ቀን ድረስ ረጅም እድሜ ስጠኝ የሚጠየቅ ነገር ጠፍቶ ማለት ነው። በወንጀል ላይ በእጅራሙ ላይ ለመቀጠል እንዲመቸው እሺ እነከ ሚነል ሙንዘሪን ብሎ ሲሰጠው ይችን ከሰጠኝማ በቃ እኔ ማረገውን አቃለው አለ። ከዛ ይሄው ቀጥሎ ያሉትን የዛቻ ቃላቶች ይደረድርለታል ማለት ነው። ምን አለ ዳአተኺደነ من عبادك نصيبا مفروضا ስለዚህ አሁን ካንተ ከአደምና ከወገኖቹ ጋር ወግነህ ነውና እኔን ያባረርከኝ ይችን እድሜ እድልማ ከሰጠኝ እኔ አቃለሁ ምን እንዳደርግ አደምንና ልጆቹን የተቻለው ሙሉ እንኳን ባልችል የተወሰነውን ይያቸው ወደ ጀሃነም እንደምሄር ነው። ነሲበ መፍሩዷ ለኔ የሚገባኝን ክፍል ገንጥሌ አሳምጬ እኔ ጋር ይያቸው እሄዳለሁ ብሎ ገና ከመጀመሪያው የዛተ ጎበዝ ነው ማለት ነው። እና እዚህ ላይ ነሲበ መፍሩዷ ከአደም ዝርያዎች ሰይጣን የኔ ድርሻዎች ይሆናሉ እነሱን እኔ ወስዳቸዋለሁኝ የፈለገው ቢሆን ተኔ ቁጥጥር አይወጡም ብሎ የዛተባቸው ስንት ናቸው ወደሚለው ሲመጣ ያ ሐዲሱ አደም የሚባል አለ ማለት ነው። ሐዲስ አልቁርስ ነው በዛ ተገልጧል። እና ሰይጣን ከሰው ልጆች የራሱ ሎሌዎች የራሱ ጭፍራዎች አድርጎ የሚወስዳቸው ስንት ፐርሰንት ናቸው የሚያስታውሳለ? እሺ 999 ነው አሉ ቀንጨባር ከመጣ ሱብሃንአላህ። እኛውን እንግዲህ ቃሉም ያመለክተን ትንሽ ነገር የተወሰነች ቆንጠራ አድርጎ ብዙዎቹ ይተርፋሉ ብለን ነበር የምንጠብቀው። እና ከባሮች መካከል የተወሰነ ድርሻ ወስድብሃለሁኝ ሲል ቢያንስ እንዲያው ትንሽ ታንድ 10 ወይም ከመቶ አንድ ወስድብሃለሁ ማለት እንዳይመስለን ማለት ነው። ነብዩ እንደዚህ ላይ አብራሩት። አላህ የውመል ቂያማ ሲሆን ያ አደም አኽሪጅ ባዕሰ ናር ይላቸዋል። አደም የሁሉም ሰው አባት ናቸው። ስለዚህ የሰው ልጆች በባህሪያቸው ለሁለት ሀገር ተመድበዋል። ለጀሃነም የተመደባለ ለጀነት የተመደባለ ፈሪቁን ፊል ጀና ወፈሪቁን ፊል ሰዒር በሚለው መለኮታዊ አዋጅ ማለት ነው። ስለዚህ አሁን ልጆችን አንተ ኃላፊነት ሰጥቻለሁና ለሁለቱ ሀገር አከፋፍል። ያው ምልክታቸውን እያየህ ለጀነት የተመደበው በዚህ በኩል ለጀሃነም የተመደበው በዚህ በኩል በልና አሰልፍ ይላቸዋል ማለት ነው። ያና አደም ምን ይላሉ? ያ ረቢ ሚንከም ይላሉ። ለጀነትና ለጀሃነም ሳከፋፍል ስንትና ስንት ነው ፐርሰንቱ በሚሉ ጊዜ من كل 1999 للنار ይላቸዋል ማለት ነው። ወዋሂዱ للجنة ከ1999 ለጀሃነም ተመድባለህ አንዱ ለጀነት ታስቀራለህ የሚል መልስ ነው የተሰጠው ማለት ነው። ይሄ በጣም የሚያስደነግጥ ነው። አለቅን እንጂ ምኑ ተረፍን? አንድ ብቻ ነው ከሺህ አንድ ብቻ ነው ለጀነት የሚመደበው ማለት ነው። ይሄንን ወስድብሃለሁ ብሎ የዛተ ባለጌ ነው ኢብሊስ። ሰዎች ደግሞ ይሄ ነው የኔ አለቃ እሱን ነው መፈልገው ብለው ከሱ ጋር አብረው እያጨበጨቡ ነው ያሉት ይላል አላህ Subhanahu Wa Ta'ala። እና እያንዳንድህ እንግዲህ እዚህ ላይ ሚናህን መለየት አለብህ ማለት ነው። እንግዲህ በቃልህ ላኢላሃ ኢላላህ ማለት የተወሰነ መዛሂር ማሳየትህ የትም አያደርስህም። ግን በተግባርህ በእንቅስቃሴ በባህሪህ በስሉክህ ስታይ ማን ጋር ነው ያለኸው? በየቀኑ የምትንቀሳቀሰው ያለኸው ከኢብሊስ ጋር ነው። ሸይጣን ሐራምን የምትሰራ ከሆነ ዋጅባትን የምታጓድል ከሆነ የአላህን ወዳጆች የምትጠላ ከሆነ የአላህን ጥላቶች የምትተባበር ከሆነ ምን ቀረህ? ያው ከሱ ጋር ነው እየሰራህ ያለው መሽሩዕህ ማለት ነው።
ስለዚህ ከ1999 የኢብሊስ ጭፍራ ነው ኢላ ሸይጣን መሪዳ ወይ يدعون ኢላ ሸይጣን መሪዳ ማለት ትቢተኛና አመፀኛ የሆነውን ሰይጣን እንጂ የማይገዙት ብዙዎቹ ናቸው ይላል እኔን ተተውና ከርተው ከሱ ጋር ያወገኑት ከ1999 ናቸው አንዱ ምስኪን ብቻ ነው የቀረው ማለት ነው አላህ ይሻለኛል ብሎ አላህ ነው ኡስታን ካንዱ ያደርገን እና ለዓነሁ አላህ ይሄንን እንግዲህ ኢብሊስ እንደ አይነት ክፋተኛና ግፈኛ ከመሆኑ የተነሳ ራሱን አጥፍቶ የሰው ልጆችን ለዚህ ጥፋት በማስተባበሩ አላህ ረገመው ማን ነው ተራህማው አባረረው وقال لا اتخذن من عبادك نصيبا مفروضا እሱም ደግሞ ደራ ውስጥ ገባና የተረገምከኝ እኔ ጠፍቼ የአደም ዘር በቀላሉ ሰላም መውጣት የለበትም ከባሮቼ የተወሰነ ክፍል ወስድብሃለሁ ብሎ ዝቶ ነበረ በዛቻው መሰረት ተግቶ እየሰራ ነው እስካሁን ድረስ ማለት ነው ሰዎችም እሱን እየተባበሩና እየደገፉ ነው ብዙዎቹ ወለው ኡዲለነሁም ማለት ደግሞ አላማውን ስውር አድርጎ ሳይናገር እቅዱን ሳይገልጥ ቢሆን ኑሮ ብዙዎቹ የዋሆች ቢታለሉ ያስገርሙ ነበር በይፋ ደግሞ ተናግሯል መሽሩዑን ማለት ነው ምን እንደሚያደርግ እና መሽሩዑን አስቀድሞ አስተዋውቋል መጀመሪያ በጥቅሉ ተኔ ጋራ ወስዳቸዋለሁ ካለ እሱ ጋር የሚሄዱ ለጥፋት መሆናቸው የታወቀ ነው ከዛ ቀጥሎ ምን አለ ወለው ኡዲለነሁም ጦሪቀል ኸይርን አሳስታቸዋለሁኝ በኸይር መስመር እንዳይሄዱ እከለክላቸዋለሁኝ ዙሪያውን ጨለማ ገደል አደርግባቸዋለሁ ኸይር ሲያስቡ በቃ ጭንቀት እንዲሰማቸው አደርጋለሁ ይላል ማለት ነው እና ወለው ኡመኒየነሁም የማይሆን ነገር ሁሉ ደግሞ እንዲመኙ አደርጋቸዋለሁኝ እኔ 80 አመት 90 አመት ኖራለሁኝ እዛ ከብራለሁ ነስራለሁ ከዛ የፈለኩትን ወጣትነት እድሜን ጨፍሬ ደንሼ ተደስቼ ወደ ኋላ ተውባ አደርጋለሁ እያልኩኝ ይሄንን ከንቱ ተስፋ ሞላበታለሁ ይላል አላህ Subhanahu Wa Ta'ala ወላ አሙረነሁም የፈለጉትን ጀራኢም ሁሉ እንዲሰሩ ደግሞ አዛቸዋለሁ አስተባብራቸዋለሁ ዚና ምን ችግር አለው ተተስማማችሁ ሪባስ ቢሆን ገንዘብ ማግኘት አለብህ እኔ ምን ሁሉ ነገር ሰርቀህስ ቢሆን ዘርፈህስ ቢሆን ዋሽተህስ ቢሆን የፈለከውን አድርግ አላህ ገፉሩር ረሂም ምንም ችግር የለም ይልሃል ማለት ነው ወላ አሙረነሁም ሌላም ትእዛዝ አለ አዛቸዋለሁ ይላል ፈለዩበቲኩና አዳነል አንዓም የእንስሳዎችን ጆሮ እንዲተለትሉና እንዲቆነጥቡም አደርጋቸዋለሁ ይላል ሽርክያት ውስጥ ደግሞ እንዲገቡ ማለት ነው እና ምን በሂረቲ ወላ ሳይበቲ ወላ ወሲለቲ ወላ ሐሚን በሱረቱል አንዓም ላይ ወይም አልማኢዳ ላይ በዝርዝር ያስቀመጣቸውን ነጀራኢሞች እንዲሰሩ ማለት ነው ጣዖትን ያመልካሉ የተለያዩ አላስፈላጊ አምልኮቶችን ያራምዳሉ ላልሆነ ነገር ነዝር ያደርጋሉ ለዛ ነገር ሲነዘሩ ፍየሎቹን በጎቹን ከብቶቹን ጨቅላ ሲወለድላቸው ይቺ ለገሌ ጣዖት ተነዝሪያታለሁኝልና ጆሮዋ ላይ ምልክት ያደርግባታል እንዲያጠፋ እንዲያትሳሳት ማለት ነው ያቺ ስታዲግ ለመታረስ ይባል ወስዶ ለጣዖት ቁርባናት ጎ ያርዳታል ማለት ነው እና እንሰሶች እንኳን ከጀራኢማቸው አልዳኑም ማለት ነው ሰዎቹ ብቻ ሳይሆን እንሰሳ የፈጠረው አላህ ነው ረብል ዓለሚን ፈጥሮት አሳድጎት እንደገና ሊያውዱ ቢላህ ቁርባን ተደርጎ ይታረዳል ማለት ነው እና የእንሰሳዎችን እንትን ጆሮ እንዲተለትሉ አድርጋቸዋል ይሄን ማዛቸው እኔ ነኝ ይላል ወላ አሙረነሁም ሌላም ትእዛዝ አለ ምን ትእዛዝ ያልቃል አዛቸዋለሁ አለ والله فلا يغيرون خلق الله يا الله ስነ ፍጥረት እንዲያዛቡ እንዲቀይሩም አደርጋቸዋለሁ ይላል ይሄን ሁሉ ነገር መመሪያ እየሰጣቸዋለሁ በዚህ ሁሉ የሚሳተፉ ሁሉ የኔ ሰዎች ናቸው ይላል ኢብሊስ እና የስነ ፍጥረት ማለት ምንድነው ለምሳሌ በጌጣጌጥ መልኩ ወይም በእንትን ሌላውን በማዋረድ መልክ ወትሮ ባሪያ በነበረበት ጊዜ ባሪያ ሰዎች ሲሸጥ ሲለወጥ እንደ እንስሳ ነው ባሪያን የሚቆጥሩት ቤተሰቦቻቸውን ልጆቻቸውን እንዳይተናኮሉ በመፍራት ባሪያውን ፍሬውን ያወጡታል በልጅነቱ ማለት ነው ስልብ ያደርጉታል መፍራት ገላውን ይቆርጡታል ጦይ ተነጭራሽ ይቆርጣል ወይ ፍሬውን ያወጡታል ስንግ ያደርጉታል ማለት ነው ያ እንግዲህ ለነሱ አገልጋይ ብቻ በተሰማ ሐከል ስለሚኖር አንድ ነገር ስተት እንዳይሰራ ክብራቸውን ለመጠበቅ ሲሉ የሰው ልጅ ፍሬውን ያወጣሉ ወይም ፍረት ገላውን ጨርሰው ይጋጥጡታል ማለት ነው ከዛም እንስሳዎችን በአሁንም ጊዜ አለ ራሱ እንስሳዎችን ሙክት እንዲሆን እንዲሰባ ይባልና
ያው በሬው ይወቀጣል በጉ ፍየሉም እንደዛው ለመሞከት ፍሬው ይወቀጣል ይቀጠቀጣል ማለት ነው ይሄ ራሱ የአላህን ስነ ፍጥረት ማዛባት ነው ማለት ነው ከዛም አልፈው ደግሞ በየጣጌጥ መልክ ሴቶች ለምሳሌ ውቅራት ንቅሳት የሚባል ነገር አለ በግንባራቸው ላይ መስቀል ይደቅኑልሃል በደረታቸው ላይ ወንዶቹ በጦንቻቸው ላይ የተለያየ መልኩ የአላህን እንግዲህ ስነ ፍጥረት በማዛባት አንድ ወጥ አድርጎ የተከበረ ሰው ያደረገውን እንዳውሬ ዝጉርጉር መሆን አለብኝ ለምን አላህ አበላሽቶኛልና ውበት ጎሎኛልና በዛ አስተካክሉኝ እየተባለ በአላህ ላይ ርምት እንዲደረግ አደርጋለሁኝ ይላል ማለት ነው ከዚህም ሌላ ብዙ ነገሮች አሉ ወሰለላሁ ዐለ ነብይ ቀጣውን በሚቀጥለው እንቀጥላለን ኢንሻአላህ